ሰላም ሰላም ቤተሰብ ሰላም በድጋሚ ባባበዱ ቪዲዮዎች ተመልሼ መጥቻለሁ። ናቲ ነኝ። አብረን አሪፍ በተባሉ ቪዲዮዎች ሪያክት የምናደርግ ይሆናል። ተከታተሉ። ያው ኦፍ ኮርስ እኔ አንዳንድ የቪዲዮ ሳቀርብ በምስጋና ነው የምጀምረው። በእውነት ኢትዮጵያዊ በመሆናችን የምናመሰግንበትን አንድ ቪዲዮ እንየው። ኢትዮጵያዊ በመሆናችን ሳይሆን ቻ የሆነ እንደነሱ ባለመሆናችን እስቲ እንየው። ለማንኛውም 很不好搞，上一秒把你废弃账，配合啊，下一秒把你新闻化。长大了，我儿子配合了啊，配合啊，配合这个乖宝宝长大了啊，不用婆婆那么操心了，是不是啊？长大了。好，你现在是个帅哥。 አባትየው ራሱ ያስፈልገዋል እኮ እንደዚህ ለልጅየው ያደርግለታል። ለሱ ራሱ ያስፈልገዋል በእውነት። እኔ በስመ አብ ለዛው ሕፃን ልጅ ሆኖ የእግዚአብሔር ፍጥረት ነው። ሁላችንም የሱ ፍጥረቶች ምንም ማድረግ አይቻልም። ግን ማለት እኛ አይናችን ለመግለጥ እንዲህ አንቸገርም። ሕፃን መሆንን ትልቅ በእውነት ሩዝ አይደለም፣ ለነገሩ ሩዝ አይደለም። 走了，我们出去耍好不好？ በጣም ማመስገን አለብን ፈጣሪ የተመሰገነን አይነ ጎላ አይናማ ምናምን በመሆናችን። ኤኒዌይ ሰሞኑ መነጋገሪያ የሆነ ቲክቶክ ላይ ቪዲዮ ነበረ። ያው እዋዋን ምናምን የሚለው ልጅ አለ። እሱና አንድ በቅርቡ የመጣ ልጅ ቲክቶከር አለ፣ ከገጠር ነው የመጣ አይ ቲንክ። እና በሁለቱ መሀል ሁለቱ ግብግብ ውስጥ ገብተው እንደነበር ይታወቃል። እና እስቲ አንዳንድ ቪዲዮችን እንዲሁ እንየው ለማስታወስ ያህል፣ ከዛ የሆነ ነገር ብለን አልፋለን። አኩቻ ለሚባል ክብረ ቢስ ይህንን ቪዲዮ አድርሱልኝ። በቃ ይኸውልህ ክብር ነው። ረጅም አጫወትን ይበቃሃል። ለአንተ ክብር ነው። ከኛ ጋር ራሱ እዚህ ጋር መጣ። እንዴት ልቅጣህ? ታሳዝነኛለህ። እንዴት ልቅጣህ? ራስህን ቅጣ መጀመሪያ። ችጋራም የከተማ ልጆች ማላመድ ልምዳችን ነው። አቋርጣችሁ ነው? አዎ አቋርጠነው ነው። አራሩ ወይኔ አረ አይነፋ መድኃኒዓለም። አሁን ስሜን ለማጥፋት ፈልጌ ከሆነ እሺ ስታይ ምን ስም ኖሮ ነው የሚጠፋው? ያንተ ስም ምን ስም ኖሮ ነው የሚጠፋው? እዚህ ጋር ራሱ መተመጫወት ራሱ ይሄንን ቪዲዮ እንዳየው በጣም ነው ያሳዘነኝ። ይሄ በላቸው የሚባለው ልጅ የሱን ሀሳብ ከመስማታችን በፊት ከተሜዎች የምር እንዲነን ማለት ከካሜራ ጀርባ ምን አይነት ቢፍ እንዳለባቸው አይታወቅ። ሊኖራቸውም ላይኖራቸውም ይታወቃል። ግን ኖርማል በቀጥታ ላይቭ ላይ ገብተን ስናየው ይሄንን ነገር ልክ እንዳልሆነ ያው የታወቀ ይሁን። አኩቻ ዋዋን ምናምን ነገር አይበላም። ምን ኬዝ ነው አንዳንዴ እኮ የሆነች ነገር ተደብቃ ልክ የሆነ ሲቹዌሽን ላይ ግልጥ ነው የምትለው ግልጥ። ከዛ የዛን ሰው ማንነት ያለው ዋት እንትና እንደዚህ ነው እንዴ ማምብራ ሽሽ በዚህ ልክ ልጁን ሲያንቋሽሽ ዝቅ ሲያደርግ ክብሩን ሲነካ በጣም ነው ያሳዘነኝ። እና እስቲ ይሄን ቪዲዮ የምትመለከት ከሆነ አኩቻ የምትባለው ደጋግመ ልጁን የምትለው አንድ ነገር አለ። በእኛ ላይቭ ላይ አንተ መግባት ለአንተ ትልቅ እድል ነው። ደጋግመ እንደዛ የምትለው አንተ ራስን ምን አይነት ፖዚሽን ላይ ብታስቀምጥ ነው? ማን ነው አኩቻ? በምንድን ነው የፈመሰው? ልትነግረን ትችላለህ? ምን ዕውቀት ያለው ስራ ሰርተ ነው? ወይንስ ምን ፈጠራ ነው በዚህ ፕላትፎርም ላይ የፈመስከው? አኩቻ ነኝ ዋዋን እኮ ነው ያልከው። አኩቻ ነኝ ዋዋን ብለህ ሰገድክ፣ ፈመስክ። ፔሪድ ይመች እንኳን ፈመስክ። ያ አይደለም የኔ ኢሹ። ግን ይሄ አንተን ፕራውድ አድርጎ ራስን የሆነ ቦታ ላይ ቆልላ አስቀምጠ ሌላውን እንድትንቅ የሚያደርግ ፖዚሽን ነው። የኢትዮጵያ የቲክቶክ ፍምስናን እንዴት እንደ ትልቅ ነገር ታየዋለህ? ማንም ሰግጦ የሚፈምስበት ይሄን ያህል ዕውቀት የሚጠይቅ አይደለም። ሰው ሰድቦ የሚፈምስበት ነው። ሲቀጥል ቪዲዮ ላይ ምንድነው ያልከው? ችጋራ ምናምን ብለህ ስትናገር ነበር። በእርግጥ ከትላንት ህይወት የተሻለ ህይወት ላይ ልትሆን ትችላለህ። ያ ማለት ግን አልፎላል ሰክሰስፉል ነህ ማርስ ላይ ወጣል ማለት አይደለም። ሲቀጥል አንድ ያልከው ነገር አለ። እኛ የከተማ ልጆች ምናምን ያልከው ነገር አለ። የከተማ ልጅን ጦሱ ዘዳንተ አራዳ የሚያስብል ወይንም የከተማ ልጅ እኮ የሚያስብል አማርኛ አቀራጥፎ መናገር አይደለም፣ ወይንም ከተማ መወለድ አይደለም። የከተማ ልጅ ሼማም ነው። የሚባል ማይባል ነገር ይለያል። በደንብ አስመርበት። የሚባል ማይባል ነገር ሰው አይንቅም። ስለዚህ አኩቻ በደንብ ስማኝ። አንተ ራስን ያስቀመጥክበት ቦታ አለ፣ በሐሳብ በተግባር ግን ያልሆንክበት ቦታ። ስለዚህ አስቀድመ በሐሳብ ራስን ያስቀመጥክበት ቦታ ለመድረስ ጠንክረ ስራ አለአለሁ። ይህንን ቪዲዮ አድርሱለት። አመሰግናለሁ። በቃ አለቀ። ፔሪድ ብሮ ፔሪድ። ይሄ ነው እውነቱ። that's the reality። ወደሚቀጥለው ቪዲዮ እንሂድ። ካሶንጎ ይላል። ምንድነው? የፀጉር ንቅለ ተከላ ምናምን
ሰላም ጸጉሎ ተመልጦቦታል ወይስ ገብቶቦታል? እንግዲያውስ ኑኛ ጋር ሊሊ የጸጉር ንቅለ ተከላ በተመለጡ ዶክተሮች ለጸጉሎ መፍትሄ እንሰጣለን። ሊሊ የጸጉር ንቅለ ተከላ ካማን ብሮ ካማን አረጋጋው ራስን። ምክንያቱም እኔ ከመጀመሪያ ቪዲዮ ጀምሮ በተፈጥሮ አልስቅም ብያለሁ ብሎ አጋባችሁኝ። ዋት ሰዎች እኮ ዝቅ ብዬ ላወራና ሰዎች ይንተፋተፋሉ እኮ ማለት ይኮላተፋሉ። ኖርማል ነው፣ በእውነት ኖርማል ነው። እኛም አንዳንዴ እንኮላተፋለን፣ ግን ኖርማል ኮልታፋ ሰዎች ይኮላተፋሉ ይታወቃል። ግን በዚህ ልክ እውነቷን ነው። ግን የሆነ ደስ የሚል ነገር አለ። የሆነ ከትልቅ ሰው የጻሊ ድምጽ ደስ ይደግመን ይሆናል። ሰላም ጸጉሎ ተመልጦቦታል ወይስ ገብቶቦታል? እንግዲያውስ ኑኛ ጋር ሊሊ የጸጉር ንቅለ ተከላ በተመለጡ ዶክተሮች ለጸጉሎ መፍትሄ በተመለጡ ዶክተሮች ተመልጠዋል። ሲሪየስሊ ይሰጣታለን። ሊሊ የጸጉር ንቅለ ተከላ አይ ቲንክ እየቀለደች ነው፣ የምር እየቀለደች ነው። ግን ኮሜንታተሮች ምን እንደሚሉ ማየት አለብን። ኦፍ ኮርስ ምን እንደሚሉ ማየት አለብን። እንዴ ቁራ በስቲ ውዴ በደስታ እንድንመጣ ላንቺም ምላስ ቢተክሉልሽ ይሄ ልክ ነው። በተመለጡ ዶክተሮች አረ ኮሜንት ተራራ በስኪ ተላላ በሰባባል እንደዛ ነው። አንደበቱ ይኮላተፋል። አንዳንድ ቃላት ሽል እያለ ያስቸግለውታል። ኖ አረ እኔ ራሴ ሳነብ እንደሷ እየሆንኩ ነው። አረ ማሾፍ ግን ጥሩ አይደለም። ያምር እውይ አፌ ቆርጥ ይበልሽ። ምላሶት የት ሄዶ ነው? ፍትል አማርኛ ሙንዱኖ የሆነ ደስ የሚል ነገር እኮ አለው። አልክድም። ምክንያቱም እንዲህ አይነት ቫይብ የምናውቀው በህፃናቶች ነው። ህፃናቶች ሲኮላተፉና በትልቅ ሰው ወደ ቀጣይ ቪዲዮ ስንሄድ ሰሞኑን በጣም እንደዚህ መነጋገሪያ የሆነ ቪዲዮ አለ። እስቲ ኒው እኔ አይቼ የእውነት እዚህ ቪዲዮ ከማቅረብ ፍጭቅ ጊዜ ነው ያየሁት። ግን የሆነ ደጋግሞ ነው የሚያስገርመኝ የሚያስቀኝ። አይኖ እኮ ቀልድ አይደለ። እስቲ ኒው አንተ ዛሬ በጊዜ መጣ ጎብዛል። እንኳን ደስ አለ። ምን ይወራል? ምንድን ነው አልኩ። እንኳን ደስ አለ። ምን ይባላል? አሁን ተነስቼ ያርገ ብረጋግጥህ ምን ታመጣለህ? እንኳን ደስ አለ ትለኛለህ? እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩኝ። ምን አረው? ወራዳ ልጁ አተ ዲስሪስፔክት አታረጋቸው። ፋዘርን የመላጣ ልጅ ማለት ቪዲዮ ባጋጣሚ ቲክቶከር ናቸውና ቪዲዮ ባጋጣሚ ነው የቀረጹ እያለ ነው ጅላስ እንደዚህ የተፈጠረው ማለት ነው። በቃ ሪያሊቲ ነው የሚያስቀው ማለት ነው። በየነች በጣም የተናደደ ነው። እንደዚህ መሆን የለባቸውም። በእርግጥ ግን በቃ ምንም ማድረግ አይቻልም። ሪያክሽናቸው የሌለ ነው የሚያስቀው። እኔ በቃ ኮሜንት ማንበብ አልፈልግም የዚህን ሰውዬ ኮሜንት። ኦፍ ኮርስ ትረዱኛላችሁ። ወደ ቀጣይ ቪዲዮ ከመሄዳችን በፊት ሰሞኑን ስለ ሰርግ ያው በየአካባቢያችን በየሰፈራችን ድፍን ኢትዮጵያ ማለት ይቻላል ሰርግ እየተደገሰ ነው። በኃይለኛው በጣም ዊርድ የተባሉ ድግሶችን እያየን ነው። እስቲ እኛውን እንየው። የዚህን ቪዲዮ ኮሜንት ያላነበብኩት ያው በጣም የዘረኝነት ነገሮች ስለሚበዙ እንደዚህ አይነት ነገር ሼር አናርግ ነው እዚህ ቻናል ላይ ነው። ሶ አልፍ ያለው ግን ማለት ክሬቲቭ ናቸው ልበል ምን ልበል? ይሄ ሁሉ ደስታ ከረሜላ ራሱ ከየት አገኘው? ቆይ በጣም ብዙ እኮ ነው። ይሸጣል እንዴ? ሲጀመር ከረሜላ ጠፍቷል እንዴ ከምድር ላይ? ድሮ ምናምን ምን መጣው ከረሜላ ደስታ ከረሜላ ምናምን ጄላስ ደስታ ከረሜላ ምንድነው? ለልጅ ልጆቻቸው ይጥርፋል እኮ ብዛቱ። ምን ልበል ነው ጥያቄው። ምንም አይደለም። ዝም ብዬ ወደሚቀጥለው ቪዲዮ ልሂድ። ግን ደስታ ከረሜላ ተመችቶኛል። ሰርገኞች እንዳለ የተጠሩት ሰርገኞች ደስታ ከረሜላ እንደ ስጦታ ይዘውላቸው ሄዱት። አይ ቲንክ ወደሚቀጥለው ቪዲዮ ከመሄዴ በፊት ሰሞኑን ቲክቶክ ላይ አንድ ያበደ ቪዲዮ ተለቀዋል። ያበደ ከነስጢፎን ለሚበልጥ ማለት ነው። በዛ አይነት መንገድ የሚበልጥ አለ። እስቲ እንየው። ገብቶኛል
ሆኗል ጌሙ ተበሳ ልቡ መጥቼ በሚኒ አስኬድኩት በዳዴ ልክ እንዳሳቡ አይደለሁም ማሳ ሰማኝ አጥማጁ ቆንጅየዋ መንፈስ ንገሩ ታገባም ከጁ ሰጠው ቷኒንግ ብዬ ሟኘሳችን አትግባ ከገንዳው የአይን ማኛም የለም ነፍሱ በእጄ ነው የጠፋው አማለያ ቆንጆ መታለች ባድ ቢፎር ኤቨር እያለች አልሰማችሁ ምንም ብትሉ ተሳደቡ ስትፈልጉ ግን እግር ብሉ ግን እግር ብሉ ተብላችኋል። ይህን ዘፈን ለመስማት የምትገቡ ካላችሁ ኦፍ ኮርስ ለመሰደብ ነው የምትገቡት። ምንድነው ማለት የምፈልገው ስለዚህ ቪዲዮ ይቻላል እንዴ ማለት እንደዚህ እኮ ከሆነ እኔም እኮ ዘፈን ማውጣት እችላለሁ፣ አንተም እኮ ዘፈን ማውጣት ትችላለህ፣ አንቺም ትችያለሽ ባይዘይ ማለት ነው። ከኛ የሚጠበቀው ጀስት መሰገጥ ብቻ ነው። ጀስት እንሰግጥ፣ ተባብረን እንሰግጥ። እንደዚህ የሚቻልኩ ይቻላል። ይሄው እያሳዩን ነው እንዴ። ምን እንደምትል እኮ አይገባኝም። የሆነ የተዘበራረቀ ሀሳብ እኮ ነው። የሆነ ጠዋት ተነስቼ ቁርሴን ልበላ አልኩና ብላ ከዛ ፈተና እኮ ፌል አደረኩ እንደማለት ነው። የማይገናኙ ነገሮች ማለት ነው። ወይኔ ፈተና ወደኩና ነገር የሆነ ነገ እኮ አዲስ አበባ ሄዳለሁ እየሄድኩ እያለ መንገድ ላይ ምናምን ነገር ብላችኋል አይደል? ከዛ በኋላ አረኮ አይደለም በልሜ ምናምን ብላችሁ ሌላ ወሬ እንደማስቀየስ ጭራሽ የማይግባባ አንድ ዘፈን ሲዘፈን ሙሉ ዘፈኑ አንድ ነገር ላይ ያጠነጠነው መሆን አለበት አይደል? የዚህ ልጅ መስመሩ ላካ መስመሩ የተለየ ነው። እንኳን ሙሉ ዘፈኑ ምንድነው ያልኩት? ግን ምንድነው ያልኩት? ፈጣሪ ሰወረኝ። ወደሚቀጥለው ቪዲዮ ከመሄዳችን በፊት ኮሜንት ምን እንደሚሉና የተደበቀ ችሎታ አለሽ ከቻልሽ በደንብ ደብቂው 8000 ላይክ። ምን አለ ኮሜንት በድንጋይ ቢሆን ሞተሽ ነበር እናት። ሜሞሪዎች ጥሬቃ ገብቷል። ዳይ ወደ ስራ በዲማ ወስጢፎ ማረን ተሳበበልቡ እዚህ ጋር ጭራሽ ይችልሽ ከስጢፎ ጋር ማወዳደር የለባችሁም። ባይዘ የስጢፎ ያበደ ነው። በቃ ያበደ ነው ሲጀመር ከሷ አንፃር ማለት ነው። ይሄ ምንድነው? በጣሊያን ያልተገዛን ህዝቦች በአንቺ ሚውዚክ ተሸነፍን። ሰው ከዝንጀሮ እንደመጣሁን ገባኝ። ለትንሽ ራፕ አድርገሽ ነበር። መንግስት እኮ ስንት ነገር ላይ ህግ ሲያወጣ ስንት መንገድ ላይ ትራንስፖርት የሳይክል እንትን እያለ ሲለያይ እነዚህን ሰዎች ላይ አንድ ላይ አድርጎ ህግ ማውጣት ነበረበት። ለኛ ጆሮ መጠንቀቅ ነበረበት። ወደሚቀጥለው ቪዲዮ እንሂድ። አንቺ ግን ረፊ። ወደሚቀጥለው ቪዲዮ ስናልፍ ሰሞኑን ደግሞ በጣም መነጋገሪያ የሆነ ቪዲዮ ነበር። ኦፍ ኮርስ ስለሁላችሁም ስለሱ አውቃችኋል። አበሻ ነው ግን ነጮች ሲተናከሉት ኦር ቡሊ ሲያደርጉት ምን አይነት ሪያክሽን እንደነበረው ነው ይነው። እስቲ እንየው በእናታችሁ። መጨረሻ ላይ የሆነ ነገር ይላል። ዩሲ ምን እንዳደረገ ዩሲ ይሄ ነጭ ምን እንዳደረገ ምራቅን ይተፋበት። ብራ እኔ ነርቨስ ነው መሆነው። አይ ካንት እንደዚህ አይነት ዲስሪስፔክት ምን እንዳደረገ ግን እንየው። በጣም ፋራ ነው። እግዚአብሔርን ምራቅ ሰው ላይ ይተፋል እንዴ? ጥቁር ስለሆነ በእርግጥ ከጀርባ ያለው ኬዝ በደንብ አይታወቅም፣ ግን የፈለገ ቢሆን ምራቅ መጥፋት ይሄ ትልቅ ብልግና ነው። የመላጣ ልጅ እኔ እንኳን አላጋጠምኩ ብሮ ሞተ ነበር። ከዛ ዲፖርት ያደርጉኛል ወደ ሀገሬ ወይ ደግሞ ያስሩኛል። እና በጣም ጎበዝ ነው። እኔ አጨብጭቤ ያለሁ። ሰሞኑን በዚህ አመት አበሾች በቃ ውጭ ሀገር ያሉ ነው እየሰጣጣቸው ነው ለነጮቹ። አንዷም ከዚህ በፊት የሰውየው ልጅ ላይ እንዲቡሊ እያደረገች ስታበሽቀው ጅላስ አርጎላ ነበር። ከዛ የኛውን ቡሊ ሲያደርጉት ድው አደረጋቸው ማለት ነው። እና በጣም ነጮች እያፈላችሁ ነው። ረፍ ምድረቅም አለም ማለት ነው። ነጫጭባውላ እንዴ ምን እናርጋችሁ? እኛንን ሀገራችሁ ምን አለማላችሁ? እየተሰደድን እየመጣን እየተሸከምን ዴሊቨሪ ምናምን እየሰራን ጥቁር እኮ ከዛ ውስጥ ተመልጦ ቢያልቅ እኮ በጣም ብዙ እኮ የስራ አስፋቶች እኮ ነው ክፍት ቦታ ማለት ማንም ይሰራላችሁ የለም። እኛ ምን ሰራውን ስራ ምድረ በዚህ ልክ ዲስሪስፔክት ነው መታገስ አልችልም። እኔ ተፈጥሮ ይራሱ አይፈቅድልኝ። ኤኒዌይ የዛሬ ቪዲዮ ይህንን ይመስላል። የመጨረሻ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ አድርጋችሁ ውጡ፣ ላይክ ጨምሩበት። የዛሬ ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ቻው ቻው።